የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ የምናቀርብበት ሰዓታችን ላይ ደርሰናል። እንግዲህ ያሉን ወቅታዊ ዘገባ በተለያዩ ርዕሰ ጉዳዮች ዙሪያ እንወያያለን። ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ነው። ከሱ ጋር ነው የምንወያየው። ጥላሁን ጤና ይስጥልን፣ እንደምን አመሸ? ጤና ይስጥልኝ ወርቅነሽ፣ እንደምን አመሸሽ? ሰላም ላንቺም ለአድማጮችን። እናመሰግናለን። እኛ ሰላም ነን። እንዴት ነህ? ኢየሩሳሌም እንዴት ናት? ምን ወዳት ኢየሩሳሌም ምን ይሆናል ብለሽ ነው? ምንም እንኳ ያለው ተጨባጭ ሁኔታ ከደህንነት ጋር በተያያዘ ትንሽ እንዴት ነው ዜናዎችን ሰማ እንዴት ነው መቼ ነው ጦርነቱ የሚያቆመው ከማለት ውጪ ሌላው በግል እግዚአብሔር ይመስገን ጥሩ ነው። ይሞቃል፣ ይቀዘቅዛል። ያው የተፈጥሮን ጠገ እየተቀበሉ እንግዲህ ተመስገን ማለት ነው። እውነት ነው። አዎ ልክ ነህ። የአየሩ ጸባይ ይቀያየራል። አዎ እንግዲህ ጦርነት በጦርነት ጥላ ስር ብንሆንም አዎ ኢየሩሳሌም ነች። እንግዲህ እውነት ነው። እንግዲህ ያው ጦርነቱ ጋር ተያይዘው ውይይታችንን ጀምር። ጦርነቱ አሁንም በጋዛ ሰርጥ ያው ሰፋ ብሎ እንደጀመረ እግረኛ ሰራዊቱም እየገባ እንደሆነ እየተገለጸ ነው። እንደው ያለው ሁኔታ ምን ይመስላል? አዎ እንግዲህ በተደጋጋሚ በእስራኤል በኩል ማለት ካቢኔ የደረሰበት ውሳኔ ሐማስ ወደ ክብ ጠረጴዛ ቀርቦ ማለት ድርድርና ከዛም አልፎ እስራኤል የምትፈልጋቸው የሚጠይቃቸው ጥያቄዎችን ማለት ያው እስራኤል የምትፈልገው ብቻ ሳይሆን በድርድር ስምምነት ካልተደረሰ መፍትሄ የሚሆነው ጦርነት ነው በሚል ይዛት ነበር፣ ይነገር ነበር። ያልፎ እንግዲህ ይበልጥ ደግሞ ትንሽ እንዲጓትት ያደረገው ደግሞ ወደ አካባቢያችን የአሜሪካው ፕሬዚዳንት ዶናልድ ትራምፕ መምጣት ነበር። እሳቸው ከተመለሱ በኋላ ያው እንደተባለው እንግዲህ በእስራኤል በኩል አዎ እንዳልሽው አንቺም ዜና ወጃው ላይ ጠቁመሻለኝ ምድር ጦር ሰራዊት ማለት ነው ወደ ቦታ የመግባት ሁኔታ ግን ይሄ እንዲያው በዜናው ይጋነን እንጂ ወርቅነሽ ይህን ያህል የጎላ አይደለም። ወደዚያ የመግባቱ ሁኔታ እንዲያውም አልፎ የሚነገረው ምንድን ነው የሐማስን ድርጅት ውጥረት ውስጥ ለመክተትና ለማስፈራራት የሚደረግ ነገር ነው። በእርግጥ እቅዱ አለ ማለት ጋዛን መውረር አስፈላጊ ከሆነ በቁጥጥር ስር ማድረግ ማለት በተገባበት ቦታ የተለያዩ ቀበሌዎች ጦሩ ከገባ በኋላ እንደማይወጣና ቦታውን የመያዝ ሁኔታ የሚለው ውሳኔው አለ። ግን እስከ መጨረሻው የመዱ ሁኔታ እንደ ሐማስን ለማስፈራራት የሚደረግ እንጂ በእውነት ወደዚያ የመዱ ሁኔታ አንዳንድ አባባሎች የሚጠቆማል። ለማንኛውም ጦርነቱ ማለት ነው እንግዲህ ያው ጦርነቱን ለመጨረስም ውይይቱ ጦርነቱን እንግዲህ ለማቆም መወያየት እንዲቻል ጠቅላይ ሚኒስትሩ ፈቀዱ የሚል ዘገባ እናያለን። በአንድ በኩል ግን ደግሞ መከላከያ ሰራዊቱም እንዳልከው ጦር ውጊያውን እያሰፋ ነው ይባላል። ብቻ የተለያዩ ነገሮች ይወጣሉ፣ ተቃራኒ የሆኑ ነገሮች። እንደው ጠቅላይ ሚኒስትሩ ከአሁን በፊት ይጠበቅና በእሳቸው አንደበት እንዲነገር ማለት ወደ ጦርነቱ ወደ መጨረሻው ማለት ጦርነቱን ለማቆም የማለት ሀሳብ ዛሬ መግለጫ ሰጥተዋል። በሌሎች ዘንድ የሚነገረው ግን ንግራቸው እንደው የአሜሪካን መንግስት ለማስደሰት እንጂ በእውነት ፍላጎቱ እንደሌላቸው ያ እንግዲህ አባባል ሁኔታ ነው ይሆናል አይሆንም ወደፊት የምናየው ነው። ይበልጥ ግን እዚህ ላይ ወርቅነሽ በእስራኤል መንግስት ላይ የአሜሪካ መንግስት ከፍተኛ የሆነ ተጽዕኖ አለ። ከፍተኛ የሆነ ጦርነቱን አቁሙት፣ መቆም አለበት፣ ሰብአዊ እርዳታ ወደ ውስጥ መግባት አለበት፣ ወገኖች መለቀቅ አለባቸው ማለት እዛ ያሉት ወገኖቻችን ማስተዋከት ካስፈለገ የተወሰነ ጊዜም እንኳን ሙሉ በሙሉ እንኳን ባይሆን በከፊል በህይወት ያሉትን ማስወጣት የሚል የዊትኮፍ ፕሮግራም አለ መካከለኛው ምስራቅ ልዩ መልእክተኛቸው ዶናልድ ትራምፕ። ስለዚህ ያን ሀሳብ ተመርኩዞ ወደ ሌላ ወደ ሰላም እንኳን እስከ መጨረሻው ቶክስ አቁም ተብሎ ለጊዜው ግን ለአንድ ወር ለሁለት ወር የሚል እቅዷል። ወደዛ የመድ ሁኔታ አሁን እንግዲህ ጠቅላይ ሚኒስትሩ ያሰሙት ሀሳብ አለ፣ ግን ከልባቸው አይደለም የማለት ሁኔታ አለ። ምክንያቱም ጠቅላይ ሚኒስትሩ ትንሽ ወጥመድ ውስጥ የገቡ መስሎ ይታያል። በተደጋጋሚ ጠቁመነዋል እሳቸው ስራቸውን እንዳይሰሩ ሌሎቹ እንግዲህ የፖለቲካ ጥቅም ማለት ጥምር መንግስቱ ያ ነው ውሳኔ ያንን ፍራቻው ስላለ ለማንኛውም ምንም እንኳን ጠቅላይ ሚኒስትሩ ይህንን መግለጫ ቢሰጡም በገሃዱ አለምናየው ግን የእስራኤል ጦር ወደ ቦታው በመግባትና እንዲሁም ብዛት ያላቸውን ቦታዎች የመያዝ እቅድ እንዳለውና እንዲሁም ከነበረው በአስከፊ ሁኔታ ያው እንግዲህ ያንን ነው የሚነገረው። እንዳልኩሽ ቀደም ብዬ ግን ፍላጎቱ እዛ መድረስ ባይሆንም ይህ በእንዲህ እንዳለ ወርቅነሽ ጎን ለጎን አሁንም መልእክተኞቻችን ማለት ይህንን ስምምነቱን በክርክር ማለት በድርድር ሁኔታውን የሚመለከቱትኝ አሁንም ዶሃ ያሉት እዛው ወደዛ ሄዱበት አልተመለሱም እስካሁን ማለት
ጎን ለጎን የተኩስ አቁም ማለት ውይይቱ እየተካሄደ ነው። ጎን ለጎን ደግሞ ያው ጦርነቱን እያስኬድን ይታያልኝ። እንግዲህ መጨረሻው ምን ይሆናል? ይህን ነገር ሁኔታው እንዴት ነው? የሐማስ ድርጅት ሁኔታውን ካየ በኋላ እንዲያው ከፍራቻና ከውጥረት በቃ አቅም የለኝም ከማለት እጁን ያነሳ ይሆን? እኔ እንጃ። እስካሁን ድረስ እንግዲህ የሚታይ አይደለም። እንዲያው ልብ ብለሽ ከሆነ ዛሬ ከቀትር በኋላ አካባቢ እንግዲህ ወደ ጋዛና አካባቢው የሚኖሩት የይሁዳውያን ሰፈሮች ማለት ነው የሐማስ ድርጅት ተመልከች ከአንድ ዓመት 7-8 ወር በኋላ የተወሰኑ ሮኬቶችን የላኩበት ሁኔታ ማለት ነው። ተኩሰዋል። ያ ማለት እንግዲህ ያው እነሱም አልሞት ባይተጋዳ አልደከምም ነው ሁኔታው። እንዴት የስነ ልቦና ጦርነት ነው ማለትም ይቻላል። አዎ እንደው ከዚህ ጋር ተያይዞ ጥላሁን የያ ሲንዋር ወንድም መሐመድ ሲንዋር እንግዲህ ባለፈው ሳምንት የአየር ኃይሉ ባደረሰው ጥቃት ተገድሏል የሚል እንግዲህ በእስራኤል መከላከያ ሰራዊት በኩል 100% የተረጋገጠ መረጃ ባይወጣም ግን በጣም ግምት ያው ተቀራራቢ የሆነ ግምት እንዳለ ተገድሎ ሊሆን እንደሚችል ይገለጻል። የሳውዲ አረቢያ የቴሌቪዥን ጣቢያ ነው በዛሬ ዘገባው አስከሬኑ ተገኝቷል፣ መሐመድ ሲንዋር ተገድሏል በጥቃቱ የሚል ዘገባ አይተናልና እንደው እሱ ነገር መጨረሻው ምን ይሆን? እንግዲህ ወንድሙ ማለት ነው ይሄ ሲንዋር ይህንን ጥቅምት 7ን የሽብር ፈጠራ ድርጊትን ካቀነባበሩት መሪዎቹ ማለት ነው። ሌሎችም አለ። አሁን ያልሽው የተቆምሽው ወንድሙም አህመድ ሲንዋርም እንግዲህ ተገደለ አልተገደለም አሁን እንዳልሽው በውጭ ሀገር የዜና ምንጮች በአረብ የዜና አውታር ነው እንግዲህ በሳውዲ አረቢያ የዜና በዛ የተጠቆመበት ሁኔታ አለ። ሞት አልሞት ለማንኛውም አሁን ያለው ሁኔታ ሞታ አልሞተ የሚለው ነገ ከነገ በኋላ የምናየውን እንደሚነገረው ከሆነ ያው እንደተገደለ እሱ ብቻ ሳይሆን ሌሎች 10 የጦር አመራርም አብረው እንደተደመሰሱ የሚነገርበት ሁኔታ አለ። ምክንያቱም እርምጃው ሲወሰድ እንዳይድኑ በልክ ናስረላ ላይ የተደመሰሰበትን አይነት መንገድ ተጠቅማ እስራኤል ድርጊቱን ፈጽማለች። ሆነ አልሆን ትልቁ ጥያቄ ግን አሁን ኦኬ ከአሁን በፊት የነበረው የሲንዋር ወንድሙ ማለት ነው። ከሱ በፊት ደግሞ መሐመድ ደፍ ነበረ። ከዛ በፊትም ሌሎችም ነበሩ። ያን ሁሉ ከተገደሉ በኋላ በቃ ሐማስ አለቀለት ወደ ስምምነት ሳይፈልጉ እንዴት ነው ወደ ይቀርባል የሚለውን ሁኔታ ስናይ ግን የታየ ነገር የለም። ምክንያቱም በእነዚህ እግር የሚተካው ማለት ነው አሁንም ቢሆን አለሁ ባልተጋዳይ ያነ ነው ገብቶች። ስለዚህ በእስራኤል በኩል ያለው አመለካከት ምንድን ነው? መሪዎችን በገደልን ቁጥር ምናልባት ወደ ድርድር አመራር ስለማይኖራቸው ፈልገውን ጥያቄ መልስ ሰጥተው ወገኖቻችን እናወጣለን ጦርነቱም የሚያበቃበት ሁኔታ ያን ግን እያየ ነው አይደለም። ለማንኛውም ይሄ አህመድ ሲንዋር ማለት እንግዲህ ወንድሙ ከሞተ በኋላ ዋናው የድርጅቱ ሊቀመንበር ማለት ነው በሱ እግር ገብቶ ምንም እንኳን ያው ተኮትኩቶ ያደገው እዛው የተወሰነ ክፍል የጦር አዛዥ ሆኖ እንደነበርና ያው አራጊ ፈጣሪም ነው የጥቅምት 7ቱን ሁኔታን በትክክልም የራሱን የጦር ቡድን በመምራት ጦሩን በመምራትም ያደረገው ሁኔታ አለ። እንዲያውም እሱ ካሁን በፊት ታሪኩ እንደው ሌላ ጊዜ በሰፊው በሱ ዙሪያ መነጋገር ይቻላል። እሱ ማለት ወንድሙ እስር ቤት እያለ በእስራኤል እስር ቤት ከ2 አስርት ዓመታት በላይ የሲንዋር ታስሯል። የእስራኤል ሐኪሞችም ይህንን በጣም ዘግናኝ የሆነ የሽብር ፈጠራ ድርጅት የጭንቅላት ካንሰር ኑሮትኝ ከህይወት ያዳኑት ምስሉ ከዛ ከተፈታ በኋላ ነው የሽብር ፈጠራ ድርጊት የዳረገብን። የእሱ እስር ቤት መኖር ያለ ይሄ ወንድሙ እንዲለቀቅ ያላደረገው የለም። የጊላድ ሻሌትነን ከእስር መውጣት ማለት እንዲጠለፍ ከመጀመሪያው ጠንሳሹ አሁን የተደመሰሰው የሱ ወንድም ነው። አሁን ይሄ አስከሬኑ ተገኘ አልተገኘ የሚባለው ይባስ ብሎ ደግሞ የነሱ ቤተሰቦች ማለት ነው መቼም እንግዲህ ተንኮል የሚያስብ እግዚአብሔር እንደበጥሮ አይን ስለማይሆን እንጂ እንግዲህ የነሱ ትልቅ ወንድም ሌላ ዘቫዲያ የሚባል ሌላ አለ። አዛሪያ የሚባል የሱ ትልቅ ወንድም አለ። ትልቅ ወንድማቸው ነው። እሱ በጣም ፕሮፌሰር ነው። የእስልምና እምነትን እንደገና ጋዛ ውስጥ በሚገኝ ዩኒቨርሲቲ ደግሞ ሌክቸር መምህር ነው። እሱም ትናንት በተወሰደው እርምጃ ያው በከፍተኛ ሁኔታ መጀመሪያ ተገድሏል ተብሎ ነበር ከ3 ልጆቹ ጋር። አሁን ግን ያለው ሁኔታ ዜናዎች የሚወጡ ደግሞ በከፍተኛ ሁኔታ እንደቆሰለ ነው ማለት ቤተሰቦችንም የእስራኤል ዓላማ ምንድን ነው እነዚህን አጠቃላይ በቃ ከምድር ገጽ መጥፋት አለባቸው እርምጃ የተወሰደባቸው ነው። ነገ ሞቱም አልሞቱም ዋናው መጨረሻው ግን ከነሱ በኋላም ሌላው መተካቱ አይቀሬ ነው እና ወደፊት ግን ምን ሄድበት ጉዞ እንዴት ነው ጥያቄው። አሁን እስራኤል መንግስት ውሳኔ ወደፊት ወደ ምንድን ነው? ኦኬ እነሱ ሐማስ አልተንበረከከ ሌላው ይተካና አሁንም እየታገሉ ነው። ያው እንደጠበቅነው አይደለም። ስለዚህ ጥያቄው ያለው እንዴት ነው ከነሱ እንደምትስ በኋላ የሚለው ሁኔታ ነው። እንግዲህ ሐማስ ነው ዞሮ አሸባሪ ድርጅት ነው እንዳልከው። ደግሞ ቀንደኛ ዋና መሪዎቹ
ላይ ያው የመከላከያ ሰራዊቱ እንግዲህ በጦርነቱ ሳይሆን እንደምናውቀው መረጃ ድርጅቱም እንግዲህ በቁጥጥር ስር ናቸው። ብቻ ሐማስን ስናይ ይሄ ነገር ከባድ የሆነ ይመስላል። እንዳልከው ለአንድ ዓመት ተኩል መራዘሙ በራሱ ከሂዝቦላ አንጻር ሐማስ ላይ ብዙ ጊዜ ወስዷል፣ ብዙ ዋጋ አስከፍሏል። ግን የሂደት የጊዜ ጉዳይ ነው። እንዲህ ያሉት እነሱ ናቸው። ወርቅነሽ ማለት በስምምነቱ ማለት አይደለም። በእርግጥ ስምምነቱን በተመለከተ የተኩስ ስምምነቱን እስራኤልም አንዳንዴ ሳይመቻት አልፈልግም ብላ የምታፈርስበት ጊዜ አለ። የሐማስ ድርጅትም አልፈልግም የሚልበት ሁኔታ አለ። ግን እነዚህ አሁን መሐመድ ዴፍ እና ሲንዋር በጣም አክራሪና ስምምነቱን አልፈልግም እንጂ እፈልጋለሁ ብሎ አንድም ቀን የቀረበበት የለም። አሁን ጠቅላይ ሚኒስትሩ በዛሬ መግለጫቸው የሰጡት መግለጫ ምንድን ነው? የቀሩትን ሌሎችና እንደ ግብረ አበሮቹን ወደ ውጭ መስደድ፣ ወደ ውጭ መላክና ድርጅቱ መሳሪያው ትጥቁን መፍታት እንደዛ አይነት ደረጃ ከተደረሰ ለአንድና ለመጨረሻ ጊዜ ወደ ስምምነቱ የመድረሱ ሁኔታ ጠቅላይ ሚኒስትሩ እንዲሁ አይደለም ጦርነቱን ለማቆምም እያሰብን ነው ያሉት። እንዲሁ አይደለም። ምክንያቱም ይህን ጥያቄው የሐማስ ድርጅት ይቀበላል ወይ ነው። ይህም አነጋጋሪ ነው። ለዛም ነው እነሱ በጣም አይደለም እንጂ ነው ብሎ ወደ ክብ ጠረጴዛ የመቅረብ ሁኔታ በሲንዋር ቤተሰቦች ጭራሽ አይታይም። ጥሩ መቼም ጊዜ ስለሚገድበን እንጂ እንዳልከው በጣም ብዙ መነጋገር ይቻላል። እንደው ሌላውን ርዕሰ ጉዳይ ለማዳረስ ዛሬ ደግሞ እንግዲህ ከደማስቆ ወይም ከሶሪያ ወደ እስራኤል የሞሳድ ድርጅት ባካሄደው ሚስጥራዊ ዘመቻ ከ60 ዓመታት በፊት እንግዲህ በሶሪያ መንግስት ተይዞ የተገደለው የእስራኤል ሰላይ የኛ ሰው በደማስቆ በአማርኛ ይህን ታሪክ በጣም እየሰማነው ነው ያደግን። ከኤሊ ኮሄን ጋር የተያያዘ ታሪክ እንግዲህ 2500 የሚሆኑ መረጃዎችን የሞሳድ ድርጅት ዛሬ ከሶሪያ ሙዚየም አውጥቶ ወደ እስራኤል አምጥቶ ያው ቤተሰቦቹ ፊት ተከፍተዋል። በጣም የሚገርም ታሪክ ነው። እንደው እስኪ አስተያየትህን እንስማ ጥላሁን በዚህ ዙሪያ። ይኸውልሽ እኔ መጀመሪያ ቅድሚያ አንቺን ብልሽዋለኝ በአማርኛም ተተርጉሞ በውጭ እንዴት ነው በጣም ታሪካዊ በትክክል የእስራኤልን መረጃ ድርጅት በትክክል ውስጡንን እግረ መንገዱን የምንረዳበትና ያደግንበት ታሪክ አሁንም እየተረዳ ነው። እንዲሁም እስከመጨረሻው ብዙ ሚስጥር ነው። ከ60 ዓመት በኋላም አዲስ ሚስጥር እየሰማን ነው። ዛሬ እንደገና አሁን በጻፍ የሚጻፉ መጽሐፎች ይኖራሉ ማለት ነው። ለማንኛውም ስሰማ እኔ እንደው ትንሽ የማዘን ስሜት ምክንያቱም እንዴት ነው ሀያሉ እስራኤል ውስጥ ገብታ የሌሎችን ማንን ምን እንደሚበላ የት እንደሚተኛ እንደው ድንጋይ እንኳን ሲገላበጥ እንዲቀዝቅዞትም ሞቆትም የአየር ጸባዩ ተፈራርቆ ያንን እንኳን ድምፅ የምትሰማው እስራኤል ይህንን እንግዲህ ተመልከች። የሆነ ሙዚየም ውስጥ የነበረን ነው ሶሪያ ውስጥ እዛ ውስጥ ገብቶ ይህንን ዶክመንት ወይም እነዚህ ዶክመንቶች ሰነዶች ያለመውጣቱ ሁኔታ ለምን ይህን ያህል ጊዜ የእሱን አስከሬን እንኳ ወደ ቦታው በትክክል አግኝተን ማምጣት ስራው ይካሄዳል። በየቀኑ ክትትሉ አለ። ግን ሌላው ቢቀር ይህን እንኳን ይዞ የመምጣት ሁኔታ የሚለው በውስጤ ትንሽ ለምን የሚል ጥያቄ አሳዝኖኛል። ለማንኛውም ኤሊ ኮሄን ማለት ወርቅነሽ እንደው ጊዜ የለንም እንጂ ስለሱ ብዙ ብናወራ መጽሐፍ ማንበብ ወይም ደግሞ የፊልም ማየት ነው የሱን ታሪክ ውስጥ ገብቶ ከመጀመሪያ እስከመጨረሻው በስድስቱ ቀን ጦርነት በ1967 ዓ.ም እስራኤል ጠላቶቿን እንድታሸንፍ ከፍተኛ አስተዋጽኦ ካደረጉት የመረጃ ድርጅቶች የኤሊ ኮሄን ነው። እንደው በአጭር አማርኛ ማስቀመጥ ከፈለኩኝ 65 አካባቢ ነው። 65 ዓመተ ምህረት ነው እንግዲህ እሱ ያው ይኖር ነበር። ታሪክ አለው። እንደው ታሪኩን አንድ ቀን በሰፊው ብናየው እውነትህን ነው። ሶሪያ ውስጥ ያው እነሱን መስሎ አምነውት ይኖር የነበረ ሰው ነው። ተመሳስሎ ብዙ ታሪክ አለው። ግን አሁን ወደ እንደው አዲሱ ነገር እና ይበልጥ ደግሞ ውስጤን ደግሞ እንደው እንደማዘን ሰዎች ነን መቸመላደል ግዴታ ዘመድ ወይም ከዛ እንደ ሰው እንደመሆናችን ታሪኩ ስትሰሚ ለባለቤቱና ለቤተሰቦቹ የጻፈው ጽሑፍ ማለት ከ60 ዓመት በኋላ እሱ ሲመጣ እሱ እንደሚሞት ተፈቅሎ ነው የተገደለው። እንግዲህ በስቅላት ነው የተገደለው። በዛን ልክ እንደዛ ሲሆን እንደሚሞት ካወቀው እንደተፈረደበት ካወቀ በኋላ ለምስቱ የላከውን እኔ ሞት በቃ የለውም አንገናኝ የመጨረሻ ስንብቴ በማለት ሶስት ልጆች አሉትኝ። እነዚህ ሶስት ልጆች አባት እንዲኖራቸው መጣር ይገባሻልኝ። ያለፈውንን እያስታወሽ የምታዝኝ ከሆነ ለእነሱም ጥሩ አይደለም። እንዲያውም እኔ ከሌላ ጋር ተድረሽ ሌላ ትዳር መስረተሽ በዛ ትዳር ልጆችም ጥሩ እንዲያድጉ በቃ አይደል ለቤተሰቦቹ ለሚያውቃቸው ሁሉ ልብ የሚነካ ማለት ነው። ይህን ዛሬ የወጣውን ጽሑፍ እንኳን ራሱ አድማጮቻችን ገብተው እንዴት ነው ታሪኩን እግረ መንገዱ ማየት ይችላሉ። እና በጣም እና ኤሊ ኮሄን ማለት ለእስራኤል ማለት ነው ለደህንነት ነገር በጣም ፈታኝ በሆነው ወቅት
የእስራኤል ጠላቶች ወደዚህ ጥቃት ከመፈጸማቸው በፊት በደረሳቸው የኤሊ ኮሄን ባደረሰው መረጃ ያው ስራው መረጃ ማቀበል ነው። በዛ ህይወቱንና ቤተሰቦቹን ከዛም አልፎ ያው መቼም እንግዲህ በአገር ያ ጉዳቱ ቢደርስም ከዛ በላይ ግን ለሀገሩ ሰርቶት ወይም ደግሞ ያለፈውን መስዋዕትነት ህይወቱን አሳልፋት የሰራው ስራ ታሪክ ይዘክረዋል። እንዲሁ አይደለም ዛሬም ጠቅላይ ሚኒስትሩ ከቤተሰቦቹ ጋር ማለት ነው ከአሁን በፊትም በተደጋጋሚ ለኤሊ ኮሄን ያላቸው አገሪቱ ያላትን ክብር እንዲሁም በዓለማችን ካሉ በዚህ የስለላ ድርጅት እንደ ለሀገሩ ከሰሩትኝ የመጀመሪያው ደረጃ በሚል ጠቅላይ ሚኒስትሩ ክብር ሰጥተዋል ከቤተሰቦቹ። ለማለት የፈለኩት ምንድን ነው ኤሊ ኮሄን ለሀገሩ ሲል ማለት ነው መስዋዕትነት የተከፈለበትን አሁን የወጣውን መረጃ ግን ማለት ያሳለፈውን ያው የነበረበትን ሁኔታ ከዛም እንደሚሞት ካወቀ በኋላ ለቤተሰቦቹ የጻፈውን ያን ስናይ እንዴት ነው ይኸውልሽ የዛን ዘመን ትውልድ ለሀገር ምን አይነት አመለካከትና ምን አይነት መስዋዕት ይከፍል አሁን ያለውን ትውልድ ያንሳል ማለት አይደለም። ያሁን ትውልድ እንዳለ ሆኖ ግን እንደው ቴክኖሎጂ ባልነበረበት ጊዜ ከባድ ነው ያኔ። በነገራችን ላይ የቤቱ ቁልፍ ሁሉ የቤቱ መክፈቻ ቁልፍ ሁሉ ተገበቷል ዛሬ ተመልሷል። ብዙ ነገር ቤቱ ከሄዱ በኋላ ቤቱ የሚኖርበት ቦታ ያንን ቤቱ ቁልፍ ብዙ ነገር አለ እንዳልሽው ጊዜ የለም እንጂ ጊዜ ቢኖር በእርግጠኝነት እንወያይበታለን በሰፊው። እንደው ዛሬ መረጃው ስለወጣ ነው የግድ ነገሩን በአጭሩም ቢሆን ማንሳት ስላለብን ነው እንጂ ምልህ ግድ ነው ታሪኩን ልናየው ይገባል። እውነት ነው። ከአድማጮች ዘንድ ግን ለሚያዳምጡን ማለት ነው ኤሊ ኮሄን ቅድሚያ እያንዳንዱም ያው በዚህ ዙሪያ የተጻፉትን ጽሁፎች ወይም ዛሬ የተጻፈውን ጽሁፍ ብቻ እንኳ በተለያዩ መረጃዎች ማለት ነው እንደገና ቴሌቪዥን መስኮቶች በሬዲዮ እየተነገረ ነው። በዛ ዙሪያም ስለሱ ማንነት ማለት የሱ መስዋዕትነት ከፍሎ ማለፉ ለእኛ መኖርም እውነቴን ነው የምልሽ ለሁላችሁ ለሀገሪቱ እንደዚህ ለዛ ከፍተኛ የሆነ ተጽዕኖ በክፉ ቀን ማለት ነው እስራኤል ጠላቶቿ ሊወጓት ያንን መረጃ ባይደርስ ኑሮ የስድስቱን ቀን ጦርነት ላናሸንፍ እንችላለን የሚሉት ብዙዎቹ ናቸው። ትክክል ውስጡን ምስጢሩን የሚያውቁት ማለት ነው። እና ኤሊ ኮሄን ለሀገሩ ጥሩ ስራ ሰርቶ ተሰውቷል። እንግዲህ ሀገሩን የሚወድ ደግሞ እንደዚህ ነው፣ ጽዮናዊ እንለዋለን። በጣም ኤሊ ኮሄን እንግዲህ ዓለም የሚያውቀው ታሪክ ነው የሱ ታሪክ። ከ60 ዓመት በኋላ ግን ደግሞ እስራኤል እንግዲህ መስዋዕትነት የከፈሉ ጀግኖቿን ምንም ቢሆን እስራኤል እንደማትረሳ ይሄ በራሱ ጀግና አዲስ ትውልድ እንደገና ኮትኩቶ የሚያሳድግ ታሪክ ነው እየተሰራ ያለው። እውነት ነው። እንዲያው ለመጨረሻ ያህል ወርቅነሽ ከተወሰነ ከባለፈው ሳምንት ከ43 ዓመት በኋላ በ1960 አካባቢ የነበረ ጦርነት እዛ አካባቢ ከተማረኩትና ከሞቱት መዳረሻቸው ካልታወቁት ማለት ነው አንዱን የእስራኤላዊ ዜጋ ማስከሬኑ ትክክል ወደዚህ የመጣበት ሁኔታ አለ ማለት በእርግጥ እስራኤል አንድም ምንም አይደለም የሰው ልጅ የወገኑ የዜጎቿን ህይወት እንዴት ነው ሌሎች የምትታደግ ነች እስራኤል አንድም ቀን አትተኛም። ዜጎቹ የነበሩ የውሻዋን ታሪክ ማንሳት ይቻላል። ከአንድ ዓመት ተኩል በኋላ እንግዲህ ያው ውሻዋ ተመልሳለች ነው። ለማንኛውም እስራኤል እንደዚህ ነች። ያም ሆነ ይህ ጊዜ ወስዳል እንጂ ወገኖቿን አጽሙንም ተፈልጎ ተገኝቶ ወደ ሀገራቸው መጥተው ግን ጊዜ ሲወስድና ካለው ሁኔታ ለማንኛውም የአሳድ መንግስት መገርሰስና አሁን የመጣው መንግስትም ለዚህም ከፍተኛ የሆነ አስተዋጽኦ ያንን አመቻችቷል። ቅድም ያልኩሽ ከ43 ዓመት በኋላ አስከሬኑ ማለት አጽሙ ይቅርታ ወደዚህ ከመጣ በኋላ ያንን ሁኔታ እንዴት እርምጃው እንደተወሰደ ወደ 6 ወር ወስዷል ወርቅነሽ። ያን ሲሆን ከዛ አካባቢ የሚጠብቁ ተመልከች መቃብር ቦታ አጽሙ እስራኤል ምናልባት መጣ ልትወስድ ትችላለች በሚል በየቀኑ ተመልከች ከዛን ጊዜ ጀምሮ ይጠበቅ ነበር። እነሱን ሁሉ ማታለው ማለት ነው በከፍተኛ በእርግጥ እዛ ያሉትም እንግዲህ እኛ ጋርም ሚስጥር ግንኙነት ኖሯቸው ማለት ነው ከቦታው ያሉት የሚቆፍሩት በእንደዚህ አይነት ሁኔታ ግን ተመልከች የእስራኤልን የሞሳድ ድርጅት ማለት በእንደዚህ አይነት ሁኔታ በከፍተኛ ሁኔታ ህይወት ላይ እንኳን እንዲያውም አንዳንዶቹ እንዴ ከ40 ዓመት በላይ የተሰዋን ለሀገሩ ማለት ነው በሱ አሁን ታዲያ ሌሎችን ህይወት መክፈል የሱን አጽም ለማምጣት ህይወት በሚከፈልበት ዘመቻ ነው እየተካሄደ ያለው እኮ ያንን ስታይ ወገኖቻችን ማለት እስራኤል ማለት ለዜጎቿ ይህን ያህል ነውና በጣም እንግዲህ ሌላም ጊዜ በሰፊው እንወያይበታለን። ጥላሁን በጣም አመሰግናለሁ። እንግዲህ ካለን ፕሮግራም አንጻር ነው። መልካም ምሽት ይሆንልህ። አመሰግናለሁ ወርቅነሽ። ላንቺም ለአድማጮች እሺ እናመሰግናለን።